It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ ዝውውሩ ጉዳይ እንሂድ። እሺ የዝውውር ጉዳይን በተመለከተ አንደኛው የአርሰናልና የአልቫሬዝ ጉዳይ አሁን እንደገና በደንብ ትናንትና ምሽትም ዛሬም ጠዋትም ዜናው ሲንቀሳቀስ ያየሁበት ነው። አንድ የተመለከትኩት ነገር አንድሪያ ቤርታ አልቫሬዝን ለማስፈረም በጣም ረጅሙን ርቀት ሄደዋል፣ እናም እየተሳካላቸው ነው የሚል መረጃ እየወጣ እያየው ነበር። ይሄንን የአርሰናል ደጋፊዎች የወደዱት ዜና አልመሰለኝ። በተለይ ከዝውውር ወይንም ከልዋጩ ጋር በተያያዘ ከቪክቶር ዮኬሬሽ ወደ አትሌቲኮ ማድሪድ መሄድና ይህንን በተመለከተ ቅሬታ አላቸው። ምክንያቱም ትልቅ ውለታ ለአርሰናል የዋለ ተጫዋች ነው የሚል እምነት እንዳላቸው ይናገራሉ በተደጋጋሚ። በእርግጥ ወደ አርሰናል ሲዘዋወር የነበሩት ሂደቶች፣ ወደ ክለቡ ለመምጣት የነበረው ፍላጎት፣ እነዚህ ነገሮች ስታይ ያንን ዋጋ ከፍሏል ቪክቶር ዮኬሬሽ ወደ አርሰናል ለመምጣት የሚለውን በደንብ የምንረዳበት ነው። ግን አብረውት የሰሩት አርቴታ እንደዚሁም ደግሞ አንድሪያ ቤርታ በውድድር አመቱ ውስጥ በልምምድ ሜዳም ላይ የነበረውን ነገር ደግሞ ያውቃሉ እና ለዚህኛው የውድድር አመት ቪክቶር ዮኬሬሽ ላይ እምነት መጣልና እሱን ተማምኖ የውድድር አመቱን መጀመር እንዳስቸገራቸው ግን የሚነግረን ነገር አለ ብዬ ነው የምረዳው በግል። ምክንያቱም አልቫሬዝ ወደ አርሰናል እንዲመጣና እሱ ደግሞ ወደ አትሌቲኮ ማድሪድ እንዲሄድ ፍላጎት ስላላቸው ማለት ነው። የአርሰናል ደጋፊዎች የሚመርጡት በተደጋጋሚ ጊዜ የሚናገሩት አልቫሬዝ እንዲመጣ ግን ቪክቶር ዮኬሬሽም እንዲቆይ ነው። የተለያዩ የስፖርት ባለሙያዎችም ደግሞ ይህንን ይናገራሉ፣ አይተናል በዚህ ጉዳይ ላይ አስተያየት ሲሰጡ። አሁን ዛሬ ጠዋት የሚወጡት መረጃዎች የሚያሳዩት ነገር ደግሞ አንድሪያ ቤርታ በቃ ከአትሌቲኮ ማድሪድ ጋር የነበራቸው ግንኙነት ይታወቃል እና ረጅሙ መንገድ እንደሄዱ 50 ሚሊዮን ፓውንድ ለአትሌቲኮ ማድሪድ እንደሚከፈል ከቪክቶር ዮኬሬሽ ጋርና አልቫሬዝ ደግሞ ወደ አርሰናል የሚመጣበት እድል የበለጠ እየሰፋ እየተመቻቸ መምጣቱን ሪፖርት ተደርጎ አይቻለሁ። ይሄ አንድ የተነሳ ነገር ነው። በነገራችን ላይ አትሌቲኮ ማድሪድም ለአልቫሬዝ እስከ ኦገስት 10 ድረስ መመለሱን ሪፖርት እንዲያደርግ ወደ ክለቡ እንዲመለስ የቀነ ገደብ እንዳስቀመጠም እየሰማን ነው የምንገኘውና የተሻለ እድል አለው ከተባለ አርሰናል በዚህ ዝውውር ጉዳይ ላይ ከዚህ በኋላ የሚሄደው ሂደትና እንደዚሁም ደግሞ ጉዳዩን ለመጨረስ ምን ያክል ጠንካራ ይሆናል የሚለውን የምናይበት ነው። ግን እኔ አሁን ሁሊያን አልቫሬዝን በተመለከተ ከዚህ በፊት ቴሪ ዳንኤል ኦንሪ የተናገረውን ነገር ከመድገም ያለፈ ነገር የለኝም። ምክንያቱም በሄነሪ ሀሳብ ሙሉ በሙሉ ነው የምስማማው። አርሰናል ማደግ መጨመር 2025-26 ላይ ከነበረው አቅም በላይ ይዞ መገኘት ከሆነ የሚፈልገው ሁሊያን አልቫሬዝን ማስፈረም ያለበት ቪክቶር ዮኬሬሽ እያለ ነው። በተለይ ደግሞ መርሳት የሌለብን ቼልሲ ሞርጋን ሮጀርስን ወስዶበታል። ሞርጋን ሮጀርስን ያጣ አርሰናል ሁሊያን አልቫሬዝን በቪክቶር ዮኬሬሽና በገንዘብ ቀይራለሁ የሚለው ሞርጋን ሮጀርስን የማግኘት እድል እየነበረው ያስበው የነበረውን ሀሳብ ይዞ መቀጠል አለበት ብዬ አላስብም። አሁን ቼልሲ ሙሉ በሙሉ የሕክምና ምርመራውን ምኑን ማጠናቆ ሞርጋን ሮጀርስን የራሱ አድርጓል እና ዝም ብሎ ያስደነግጣል። ምክንያቱም ሲያወጣው ፊት ለፊት አንዳንዶቹ ሚዲያዎች ያወጡት ሞይሴስ ካይሴዶን፣ ኤንዞ ፈርናንዴዝን እና ሞርጋን ሮጀርስን አድርገው ነው። በ100 ሚሊዮን በላይ ያወጡት ሶስቱ ተጫዋቾችን ነው ፊት ለፊት የገሸረው። ገባሽ? የቼልሲን ኮሚትመንት ለዣቪ አሎንሶ እያደረገለት ያለውን ነገር ምናምን ነው የሚያሳየው።
ሰው አሁን አርሰናል ለሞርጋን ሮጀርስ የሚያወጣው ገንዘብ የለም። ሞርጋን ሮጀርስ ወደ ቼልሲ ሄዷል። የዚህን አይነት ተጫዋች ማጣት ውስጥ ከገባ ሞርጋን ሮጀርስን ሲተው ሁሊያን አልቫሬዝን ቪክቶር ዮኬሬሽ እያለ ነው ማስፈረም ያለበት። ማደግ ማለት ባለሽ ላይ መጨመር ነው እንጂ ያለሽን በሌላ መተካት አይደለም ብሎ ሄነር ያስቀመጠው ነገር በጣም ትክክል ነው። እያልን ያለ ነው በ2026/27 የፕሪሚየር ሊግን ዋንጫ ስለመድገም ብቻ አይደለም፣ በ2026/27 የአውሮፓ ሻምፒዮንም ስለመሆን አርሰናል መጨነቅ መቻል አለበት ነው። በዚሁ ግን ካነሳን ሞርጋን ሮጀርስ ሙሉ በሙሉ የቼልሲ ዝውውሩን አጠናቋል። ለቼልሲ ደጋፊዎች በጣም ደስ የሚያሰኝ ነገር ነው። ቼልሲን ሌላ ጠንካራ አቅም ይዞ እንዲመጣ 2026/27 ላይ የሚያገዘው ነው። አርሰናል ግን ሞርጋን ሮጀርስን ካጣ በኋላ በግራ መስመር በኩል አሁን ማን ነው ያለው አማራጭ ሲባል የእግር ኳስ ተንታኞች ሙሉ በሙሉ ጠቅልለው ባርኮላ ላይ ተሟሟት እያሉት ነው። ባርኮላ ላይ ተሟሟት፣ ባርኮላን የራስ ለማድረግ ስራ። ባርኮላ ነው አሁን አርሰናልን በግራ መስመር በኩል በቃ ለማጠናከር ያለው ኦፕሽን። ዞሊስ መፈረሙ በጣም አሪፍ ነው፣ የዞሊስ ቁጥሮች በጣም ስለሚያስደስቱ፣ ግን ደግሞ ስለ ባርኮላ ካልሆነ በስተቀር አሁን ማን አለሽ? ማርከስ ራሽፎርድን ይፈልግ ነበረ። ራሽፎርድ ከዩናይትድ ጋር የመቀጠል እድሉ በጣም ሰፊ ነው። ሞርጋን ሮጀርስን ይፈልግ ነበረ። ሞርጋን ሮጀርስ ቼልሲ ገባ። ከዛ በኋላ ኒኮ ዊሊያምስ ትናንትና እንደገና ስሙ ከአርሰናል ጋር ተያይዞ እንደውም አንዳንዶቹ የአርሰናልን ማሊያ አልብሰው ፎቶግራፉን ተጠቅመው ምናምን እየነሱ እየሰሩት ነው የሚገኙት። ግን እንደዚህ ያለው የግራ መስመር ኦፕሽን አይ ዶንት ቲንክ ከዚህ በኋላ ረጅም ጊዜ መውሰድ አለበት ብዬ አላስብም። ምክንያቱም ትሮሳርድ ሄዷል። ምክንያቱም የጋብርኤል ማርቲኔሊ መቆየት ላይ እርግጠኞች አይደለንም። ማርቲኔሊን አቆይተሽ ግን እንትናን ሸኝተሽ አይሆንም። አሁን አርሰናል የመጨረሻ የሚባለው መፍጨርጨር አደረገ። የመጨረሻ የሚባለው መፍጨርጨር የፓሪስ ሳን ዠርማ ተጫዋች ለመሆን ብቻ ነው የምፈልገው ያለውን ዲዮማንዴን ለመውሰድ ሃይጃክ ለማድረግ የሚገርም ትንቅንቅ አደረገው እኮ አርሰናል መጨረሻ ላይ። ዲዮማንዴ ብሎ ሊሞት እኮ ነው። ምክንያቱም አየሁ አዛጋ ኦፕሽንለስ ነው፣ አማራጭ እያጣ አማራጩ እየጠበበ ማን አለ ታዲያ እሺ እየተባለ ነው ያለው። ስለዚህ ነው የዚህን ተጫዋች ዝውውር የባርኮላን በፍጥነት መጨረስ አለበት ምልሽ። ምክንያቱም ዲዮማንዴ ተነገረው አርሰናሎች ወደ ፓሪስ ሰን ዠርማ የምታደርገውን ጉዞ ትተህ ወደ ሰሜን ለንደን እንድትሄድና የእነሱ ተጫዋች እንድትሆን ይፈልጋሉ ተባል። ለሱም የሚሰጡ ጥቅማ ጥቅም ጥሩ እንደሚሆን ተነገረው። ዲዮማንዴ ነው አለ፣ አይሆንም አለ። አርሰናል የዲዮማንዴን ዝውውር ሃይጃክ ለማድረግ የነበረው ጥረት ከሸፈ። አሁን ይሄ ነው ገባሽ፣ ባርኮላ ላይ አርሰናል ቶሎ መሟሟት አለበት የሚል የባርኮላም ሀሳብ ሳይቀየር፣ አለበለዚያ በ2025/26 ግራ መስመሩ ዊከስት ሊንክ ነው የአርሰናል እንዳላልን በ2026/27 እዛ መስመር ላይ የበለጠ መዳከም ሊመጣ ይችላል። ምክንያቱም ከመጀመሪያ ጀምሮ ከአርሰናል ጋር ስማቸው ሲያያዝ የነበሩ ተጫዋቾች አንዳቸውም እንኳን ከዞሊስ ውጭ የአርሰናል አልሆኑም። አንዱ እምቢ ብሏል፣ አንዱ ቼልሲ ገብቷል። አርሰናል ማሰብ መቻል አለበት። ማሰብ ግን አይደለም ወሳኙ፣ አሁን መፍጠን ነው። መፍጠን መጨረስ። ምክንያቱም ለእኔ ጊማሬሽን ማስፈረም ለአርሰናል በጣም ይጠቅመዋል። ነገር ግን አት ዘ ሴም ታይም ለአርሰናል ዋሳኙና አንገብጋቢው ችግር ለዩናይትድ ሚድፊልዱ እንደነበረው ለአርሰናል ግራ መስመሩ ነው ብዬ ነው ማምነው። ያው ልክ ነው፣ በጣም ልክ ነው። ግን የባርኮላን ጉዳይ በተመለከተ ፓሪስ ሰን ዠርማ እንዲከፈለው ይፈልጋል የተባለው ገንዘብም ደግሞ በጣም ብዙ ነው። እኔ ሳየው መረጃዎች ላይ አርሰናል የፈለጋቸው ተጫዋቾች በሙሉ ውድ ናቸው። ሁሊያን አልቫሬዝ፣ ሞርጋን ሮጀርስ፣ ጉማሬሽ፣ እንደገና ደግሞ ባርኮላ እያልሽ ብትሄጂ ኢቭን ዲዮማንዴን ብትይ እንዳለ ውድ ናቸው። በጣም ውድ ናቸው። አሁን የባርኮላንም ጉዳይ በተመለከተ ወደ 150 ሚሊዮን ዩሮ አካባቢ ግን ልክ ነው። ግን ይሄኛው ገንዘብ ነው አሁን የተቀመጠው ፓሪስ ሰን ዠርማ የሚፈልገው ተብሎ የተቀመጠው ነገር ይሄ ነው። ብዙ የሚያስመካ እንደዚህ አይነት ዋጋ የሚያስጠራውል የለውም። ልክ ነው። ግን ሆነም ቀረ አሁን በዚህ ዋጋ ላይ ነው ምሸጠው የሚለው ሀሳብ ከተነሳ በጣም ቢቀንስ ምን ያክል ሊሆን ነው?
የሚለውም ደግሞ አብሮ መነሳት አለበት ይመስለኛል። አንደኛ ይሄ ነው። ዲዮማንዴ ጭራሽ ፍላጎትም የለውም እሱ የፓሪስ ሰን ዠርማን ተጫዋች መሆን ነው የሚፈልገው። ከዚህም በፊት ተናግሯል። አርሰናል አልፈልግም የሚለውን ሀሳቡን ከማንሳቱ በፊት የፓሪስ ሰን ዠርማን ተጫዋች የመሆን የልጅነት ህልም እንዳለው ሁሉ የተናገረበት ነው። የቀረበው እኮ ለሊቨርፑል ነበር። ከዛ ፓሪስ ሰን ዠርማን ኢንተረስት ማሳየት ሲጀምር ፓሪስ ሰን ዠርማን ከፈለገኝ እሱ ነው የምፈልገው አለ። አርሰናል እኮ የለበትም ያለም አሁን ልክ ሞርጋን ሮጀርስን ሲያጣ እዛ ቦታ ላይ ኦፕሽኖቹ እየጠበቡ ሲመጡ ነው የመጨረሻውን መሟሟት የተሟሟት ለዲዮማንዴ ግን ሀሳቡን አልቀየረም። ስቲል የፒኤስጂ ተጫዋች ነው መሆን የምፈልገዋል። አሁን በቃ እነዚህ የቀሩትን የሄዱትን የአርሰናል መሆን የማይችሉትን አማራጮች በሙሉ ታያቸው። ዲዮማንዴን ተው እምቢ ብሏል፣ ሞርጋን ሮጀርስም ተው ቼልሲ ገብቷል እያልሽ ሂጂና የቀረው አማራጭ ባርኮላ ነው። ማን አለ ሌላሽ? ሁሊያን አልቫሬዝ ነው። ግን እነዚህ አርሰናል ፍላጎቶች ለምን ውድ ሆኑ ስትባይ አርሰናል የፈለገው እኮ አፕግሬድ ማድረግ ነው። ምኑን? የግራ መስመሩን አፕግሬድ ማድረግ የምትፈልጊ ከሆነ ከማርቲኔሊ የሚበልጥ ተጫዋች ነው የምትፈልጊ። አፕግሬድ ማድረግ የምትፈልጊ ከሆነ ከትሮሳርድ በላይ አቅም ያለው ተጫዋች ነው የምትፈልጊው። ስለዚህ አሁን ከምጠቅሳቸው ተጫዋቾች በላይ አቅም ያላቸው ተጫዋቾች ደግሞ you can't get them for cheap፣ በርካሽ ልታገኛቸው አትችይም በምንም ታምር። ይህንን ማወቅ ይህንን ማመንና መቀበል አለበት ብዬ ነው ማምነው። እኔ የሁሊያን አልቫሬዝ ኦፕሽን ነው እንጀብጭ እኔ አይስማማኝም እሱ። የሁሊያን አልቫሬዝ ብዙ ሰውን የሚያስማማም አይደለም። በተለይ ብዙ የአርሰናል ደጋፊዎች እዛ ላይ ቅሬታ እንዳላቸው ሲናገሩ አይቻለሁ። ቅድም እንዳነሳሁት ግን በአርሰናል ቤት እንግዲህ አሁን ከዝውውር ጋር በተያያዘ እየተነሱ የሚገኙት ሀሳቦችና ያሉት አማራጮች ደግሞ ምንድን ናቸው የሚለውን በተወሰነ መንገድ ለማየት ሞክረናል። ሌሎች እንደ አማራጭ ተብለው የሚቀመጡ ተጫዋቾችም አሉ። ግን አንደኛ ይሄ አውትሻይን አድርገው ያልወጡ አነስተኛ በሆኑ ሊጎች ላይ የሚጫወቱ ናቸው። እነሱን ተማምኖ አሁን አንድ ያነሳ ነው ጥሩ ነገር አፕግሬድ ማድረግ ነው አርሰናል እና ሌሎች አሁን እነ ዞሊስን ብቻ ተማምኖ የውድድር አመቱን መጀመር አለበት። ያንንስ የውድድር አመት መጨረስ ይችላሉ በዚህ እምነት የሚለው ትልቅ ጥያቄ የሚያስነሳ ነው። ግን ከዚህ በኋላ የዝውውር ጉዳዮችን በተመለከተ አርሰናልም በደንብ ነገሩን እያጠናከረ መሄድ ፍላጎቶቹን ለማስፈጸምም ደግሞ ትልልቅ ስራዎችን ይሰራል ተብሎ የሚጠበቅ ይመስለኛል። ይሄ ከአርሰናል ጋር በተያያዘ ከተሰሙት ዝውውሮች መካከል አንድ የሚጠቀስ ነው። ከዛ በተጨማሪ የሮድሪም ጉዳይ ትልቅ ትኩረት ስቦ አይቼዋለሁ። ወደ ሪያል ማድሪድ የመዘዋወር ፍላጎቱ አሁንም ከፍ ያለ እንደሆነ በተለይ ልክ ይህንን የዓለም ዋንጫ ከአጠናቀቀ በኋላ የዓለም ዋንጫው ምርጥ ተጫዋች ተብሎ ከተመረጠም በኋላ ብዙ ዜናዎች በሮድሪ ዙሪያ ላይ የሚወጡት በቀጣይ ደግሞ የሪያል ማድሪድ ተጫዋች መሆን እንደሚፈልግ ገለጸ የሚሉ ናቸው። ከዚህ በፊት ወደ ስፔን መመለስ እንደሚፈልግ፣ በስፔን መጫወት እንደሚፈልግ ተናግሮ ነበረ። አሁን ደግሞ ማንቸስተር ሲቲ ኮንትራቱን እንዲያራዝምለት በጣም ጥሩ የሚባል ኦፈር አቅርቦለታል ነው የተባለው። ያንን ግን ሮድሪ አልተስማማም እና የሪያል ማድሪድ ተጫዋች መሆን ይፈልጋል የሚሉት መረጃዎች አሁንም በስፋት እያየን ነው። እሱም ደግሞ የተናገረው ነገር ነው። ሪያል ማድሪድ በዚህ ጉዳይ ላይ እንግዲህ ምን ያክል ርቀት ይሄዳል የሚለው በትክክል የተቀመጠ ባይሆንም ግን ጥረቶቹ አሁን እንደሚጀምሩ ሮድሪን ለማስፈረም የሚደረገው ጥረት አሁን እንደሚጀምር ከወጡት ሪፖርቶች አይተናል። የኦሊሴም ጉዳይ በጣም በተደጋጋሚ እየተነሳ ነው የሚገኘው። እሱም ወደ ሪያል ማድሪድ መሄድ እንደሚፈልግ ከገለጸ ቆይቷል። በተለይ የፈረንሳይ ብሔራዊ ቡድን ላይ ከክሊያን ምባፔ ጋር ያሳለፈው ጊዜ የበለጠ የሪያል ማድሪድ ተጫዋች እንዲሆን እንደሳበው ሲነገር ነበረ እና ብዙም ሰዎች ሪያል ማድሪድን አስበውታል። አሁን በፈረንሳይ ብሔራዊ ቡድን ላይ የኦሊሴና የክሊያን ምባፔ ጥምረት የፈጠረውን ውጤታማነት አይተናል እና ያንን ውጤታማነት በሪያል ማድሪድ ለመድገም የሚቻል ከሆነ በጣም አስፈሪውን ሪያል ማድሪድ በሚቀጥለው የውድድር አመት እናያለን። ሮድሪ ተሳክቶ የሪያል ማድሪድ ተጫዋች የሚሆን ከሆነ ኦሊሴ ወደዛ ሚሄድ ከሆነ ከዛ አስበው ክሊያን ምባፔና ሌሎች ተጫዋቾች ምን አይነት ሪያል ማድሪድ ሊሆን እንደሚችል። ማንቸስተር ዩናይትድ ሶስተኛ የመሀል ሜዳ ተጫዋች ወይም የሚድፊልደር ያስፈርማል። ይሄ በጣም በተደጋጋሚ የተነገረ ነገር ነው። ማንቸስተር ዩናይትድ የሚያስፈርመው ሶስተኛው አማካይ ተጫዋች ግን የዋና ስራው በመከላከሉ በኩል የሚያግዝ ይሄ ዲፌንሲቭ የሆነውን የሚድፊልድ ስራ የሚሰራ ነው መሆን ያለበት ነው። እዛ ላይ ሰዎችን ሲያስቡ በጣም ብዙ ጊዜ በተደጋጋሚ ከአምና ጀምሮ ካርሎስ ባሌባ ሲባል ነበር። ካርሎስ ባሌባ
አምና ተቀላቅሎ ቢሆን ኖሮ ማንቸስተር ዩናይትድን በብራይተን በኩል ይጠየቅ የነበረው ዋጋ ወደ 100 ከዛ በላይ 100 ሚሊዮን ከዛ በላይ የሆነ ፓውንድ ነው። ካርሎስ ባሌባን ማንቸስተር ዩናይትድ ያኔ አንድም ጊዜ ያጠረ፣ ሁለትም ዋጋ ውድ ነው። ብራይተንም ላለመሸጥ ያደረገው ነገር አለ ተባለና ሳይሳካ ቀረ። በብራይተን ኤንድ ሆቭ አልቢዮን በኩል አሁንም ካርሎስ ባሌባን አለመሸጥ እና የሚሸጡም ከሆነ ደግሞ ማስወደድ ፍላጎት አላቸው። ነገር ግን የረሱት አንድ ሀቅ ደግሞ በ2025/26 ይሄ ልጅ የተጠበቀውን አይነት እድገት ከማሳየት ይልቅ የነበረውን ጉብዝና በድጋሚ መኖር አልቻለም። ያ ማለት ጥሩ የውድድር ዓመት አላሳለፈም ካርሎስ ባሌባ። አንዳንዶች በማንቸስተር ዩናይትድ መፈለጉ እና ያንን የማንቸስተር ዩናይትድ ዝውውር ሳይሳካ መቅረቱ የፈጠረበት ተጽዕኖ ውጤት ነው እንጂ ካርሎስ ባሌባ አሁንም በጣም ትልቅ አገልግሎት ለዩናይትድ ሊሰጥ ይችላል ብለው ያምናሉ። ዩናይትድ ቤት ቢገባ ካርሎስ ባሌባ የሚገርም እድገትን ሊያመጣ ይችላል። ለማንቸስተር ዩናይትድ በትክክል ፊት የሚያደርግ በጣም የሚስማማ ተጫዋች ነው ብለው ያነሱታል። ካሪክም ያፍላጎት አለው። ግን ማንቸስተር ዩናይትድ አሁን ካርሎስ ባሌባን የሚሸጥ ከሆነ ብራይተን ኤንድ ሆቭ አልቢዮን የልጁ የመሸጫ ዋጋ ከ50 ሚሊዮን ፓውንድ በላይ መሆን የለበትም ይላል። ይሄ እየተባለ ያለ ደግሞ ሁለተኛ ዜና ልንገርሽ። ቅድም ያነሳነው የአሌክስ ስኮትን ጉዳይ ከአርሰናልም ከማንቸስተር ዩናይትድም በላይ ቼልሲ ፑሽ እያደረገ ነው። ምክንያቱም ቼልሲ ቴብል ላይ 64 ሚሊዮን ፓውንድ አቀረበ። ለማን? ለበርንመዝ ይሄንን ወዲያ ውድቅ አደረገው። ያ ማለት ከ64 ሚሊዮን ፓውንድ በላይ ፈልጋለሁ እያለ ነው። አሁንም አሌክስ ስኮትን አባብዬ የራሴ ለማድረግ እሞክራለሁ እያለ ነው። ምንም እንኳን ከአሌክስ ስኮት ተደጋጋሚ የሚሰጠው ምላሽ በፍጹም አይሆንም፣ አዲስ ውል አልፈርምም የሚልም ቢሆን እንኳን በቃ እሄዳለሁ ካለ ይሂድ የሚሉም ከሆነ ዋጋው 64 አይደለም ነው። ስለዚህ ማንቸስተር ዩናይትድ አሁን የወጣው መረጃ የሚለው ካርሎስ ባሌባን የመተው እና አሌክስ ስኮት ላይ የማመዘን አይነት ቴንደንሲ ታይቷል። ዩናይትድ ባሌባን አልፈለገውም። ከባሌባ ይልቅ የምር ማንቸስተር ዩናይትድን የሚጠቅመው አሌክስ ስኮት ነው ብለው አሁን መረጃ አውጥተዋል። ስለዚህ ዩናይትድ ከባሌባ የዝውውር ጥረት ወጥቷል። በጣም ተደጋጋሚ ዜናዎች የሰማንበት ነው ይሄ። በቃ የዩናይትድ ግን አሁን የመጨረሻው ይመስላል ባሌባ ላይ። ስለዚህ አሌክስ ስኮት ላይ የሚደረገው ቀጣዩ ፉክክር ደግሞ ይቀጥላል ከቼልሲ ጋር። ቼልሲ ጋር በዝውውር መፎካከር በጣም ከባድ ነው። አንደኛ ተጫዋቾችንም እየሸጠ ነው። ከሚሸጣቸው ተጫዋቾች የሚያገኘው ገቢ አለ። እንደገና ዝውውርንም ደግሞ ፈጥኖ በማጠናቀቅ ምን እየሰራ እንደሆነ እያየን ነው። ግን የአሌክስ ስኮት ደግሞ ፈላጊ አርሰናልም እንደሆነ ቅድም ስንናገር ነበረ እና ሌሎችም ክለቦች ፈላጊ ናቸው። ማንቸስተር ዩናይትድ ከነዚህ ክለቦች ጋር ተፎካክሮ ከቸልሲም ጋር ተፎካክሮ አሌክስ ስኮትን የራሱ ማድረግ የሚችልበት እድል ከተፈጠረ በጣም ጠቃሚ ተጫዋች ነው። ካልሆነ ደግሞ ሌሎች ተጫዋቾችን የማየት እድሉን የበለጠ እንግዲህ ይጠቀማል ማለት ነው። ለማንኛውም አሁን በዚህ ሰዓት ላይ የተሰሙት ጉዳዮች እነዚህ ናቸው። እንደውም ትላንትና የክሪስታል ፓላስ ተጫዋቹን ሳርን ማንቸስተር ዩናይትድ ለማስፈረም ፍላጎት አለው ተብሎ መረጃዎችም ሲወጡ ነበር። ያንንም እያጤኑት እየተመለከቱት ነው ተብሏል። በዓለም ዋንጫውም ላይ ጥሩ ጊዜ ያሳለፈ ተጫዋች ነው እና ዩናይትድ እንግዲህ አማራጮቹን በደንብ እያሰፋ መሆኑን ካየንባቸው ዜናዎች መካከል እንደ አንደኛው አድርገን ልንቆጥረው እንችላለን። አሁን የወጣ ሾኪንግ ነገር ልንገርሽ። ሾኪንግ ኢንሴንስ ምንድን ነው እየሆነ ያለው የሚል ስሜት እኔ ላይ ስለፈጠረብኝ ነው። የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ ጊዜ የፍቅር ምሳሌ ናቸው። መቼም ተዋደዋል በጣም ወዬ ነው አሁን ወዬ ላይ ናቸው ያሉት እና ዶናልድ ትራምፕን በሚገባ አስደስተዋል፣ በሚገባም አገልግለዋቸዋል እና እሳቸውን በተመለከተ የሰላም ሽልማት ከመስጠት በኋላም ትራምፕ በማለት እሳቸው ያዘዟቸውን ነገሮች በሙሉ በማከናወን በዶናልድ ትራምፕ አመኔታን አግኝተዋል ነው። አሁን ኒውዮርክ ፖስት ላይ የወጣውን መረጃ ነው ትልልቆቹ ሚዲያዎችም እየተቀባበሉት የሚገኙት። ዶናልድ ትራምፕ ጂያኒ ኢንፋንቲኖ የተባበሩት መንግስታት ዋና ጸሐፊ እንዲሆኑ እጩ ሊያደርጓቸው ነው ይላል። እንዲህ ነው እንዲህ ያልከኝ መኮንን
እንዴ ነው ለካ ለዚህ ነው እንዴ ነው እንጂ አሁን ለዚህ ነው እንዴ ለካ ትላለህ። ለዚህ ነው እንዴ ለካ ያ ዶናልድ ትራምፕ wants nomination FIFA president Gianni Infantino to be the United Nations new secretary general አዲሱ የተባበሩት መንግስታት ዋና ጸሐፊ በመሆን እንዲሾሙ ዶናልድ ትራምፕ ጂያኒ ኢንፋንቲኖ ይፈልጋሉ ብሎ ጂያኒ ኢንፋንቲኖ ይህንን የተባበሩት መንግስታት ዋና ጸሐፊነትን ኃላፊነት መውሰድ አለባቸው የሚሏቸውን እምነታቸው ነው ዶናልድ ትራምፕ ያዘጋጅተዋል ነው። በጣም ወርልድ ዋይድ ፌመስ ነው። ወርልድ ዋይድ ኃላፊነቶችን መውሰድና በአግባቡ መወጣት የሚችል ሰው መሆኑን አረጋግጠናል የሚሉ ነገሮች ናቸው። እሺ ገብቶናል። አድማጮቻችን በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እያደመጣችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም መልካም ጊዜ እንዲሆንላችሁ እንመኛለን። እንመለሳለን። ሸገር ስፖርት